ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። በዘመቻ አንድነት ታላላቅ ጀብዶች ተፈጸሙ፣ በርካታ ከተሞችንም ፋኖች ተቆጣጠረ። የጦር አዛዡን ጨምሮ ለወሬ ነጋሪ አልተረፈም ተብሏል። የትግራይ ወጣቶችም ሱባኤ መግባታቸው ተገለጠ። ቤተ መንግስቱም በታጣቂዎች ቁጥጥር ስር መግባቱ ተነገረ። የህወሓት ታጣቂዎችም ዳቦ አነሰን እየተራብን ነው አሉ። በኢትዮጵያ ቲክቶከሮችና ሌሎችም በፖሊስ ቁጥጥር ስር ወደቁ። የኢትዮጵያና የኤርትራ ባለስልጣናት ክስ ተመሰረተባቸው። የትምህርት ሚኒስትሩም ሊዘጋ መሆኑ ተገለጸ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በቅድሚያ በትግራይ የሚገኙ ወጣቶች በተለይም በጦርነት እያተረፍነው አንዳችም ነገር የለም፣ ህዝባችን እያለቀ ነው፣ እኛም እየሞትን ነው፣ እግዚአብሔር ምሕረቱን እያወርድልን ሲሉ ሱባኤ መግባታቸው ነው የተገለጸው። በተለይም በትግራይ በተደጋጋሚ ጊዜያቶች ጦርነት የምታስተናግደው ሀገር አሁን ግን መሮናል፣ በተቻለን መጠን ህዝባችን እንዳያልቅ ፈጣሪያችንን መለመን ይገባናል ሲሉ ነው ወጣቶቹ ሱባኤ የጀመሩት። በኢትዮጵያ የሚፈጠረው ችግር ከጊዜ ወደ ጊዜ እየከፋ እንጂ እየላላ አለመሄዱ አሳስቦናል ሲሉ ፈጣሪያቸውን ልመና ይዘዋል። የትግራይ ወጣቶች ሱባኤ ይዘው በስሚነሽ ኪዳነ ምሕረት እየተማጸኑ እንዳለ መረጃዎቹ ደርሰውናል። እግዚአብሔር ይስማችሁ እንላለን። ይህንን ይመስላል ሱባኤው ላይ ፈጣሪያቸውን ሲለምኑ። ከዚህ ቀደም በትግራይ እናቶች ናቸው በአብዛኛው ሲለማመኑ እግዚአብሔርን ሲጠይቁ የነበሩት። አሁን ግን ወጣቶቹም ሱባኤ በመግባት ፈጣሪያቸውን እየለመኑ ናቸው የሚገኙት። በተለይም ጠቅላይ ሚኒስትር አብይ አህመድን ጨምሮ የክልሉ መንግስት ባለስልጣናቶች የወጣቶችን ሞት፣ እንግልት፣ ስደትና መከራ ግምት ውስጥ ያላስገቡ ናቸው። ዛሬም ጭምር ወጣቶቹ መሞታችን እየጨመረ መሄዱ መፍትሄ አላመጣንልንም፣ ስለዚህ ፈጣሪያችንን እንለማመን በሚል ነው ወደዚህ ወደ ሱባኤ የገቡት። ይህንን ያዩ በተለይም ጉዳዩ የሚመለከታቸው የመንግስት አካላቶች አሁንም ወደ ህሊናቸው ሊዞሩ ይገባል እንላለን። ዘመቻ አንድነት ትግሉን አጠናክሮ ቀጥሎበታል። በተለያዩ የአማራ ግዛቶች የሚደረገው ውጊያ አሁንም በርትቷል። በሸዋም በታላላቅ ድሎችን እየተጎናጸፉ ናቸው። እጅግ ቁጥራቸው የበረከተ የሚኒሻና ልዩ ኃይሎችም ፋኖን መቀላቀላቸው አሁን እየጨመረ መምጣቱ እየተገለጸ ነው የሚገኘው። አብዛኞቹ ዛሬ ፋኖን መቀላቀላቸው ጨምሯል ብለዋል። በምንጃር ሸንኮራ ወረዳ አረርቲ ከተማም ከ13 በላይ ሚኒሻዎች ወደ አማራ ፋኖ ሸዋ ከሰም ክፍለ ጦር ነበልባል ብርጌድ እስከነ ሙሉ ትጥቃቸው ፋኖን መቀላቀላቸው ነው የተገለጸው። በምስል በደረሰን መረጃ እነዚህ ፋኖችን በመቀላቀላቸው ደስተኛ መሆናቸውንና አሁንም በጋራ ሆነው የጠላትን ኃይል ለመደምሰስ ዝግጁ መሆናቸውን ገልጸዋል። ሲቀበሏቸው እንዲህ ነበር። አመሰግናለሁ። በመጀመሪያ እንኳን ደህና መጣችሁ፣ ወደ ወገኖቻችሁ እንኳን በሰላም ተቀየጣችሁ ነው የምለው። ማንም ሳያስገድዳቸው፣ ማንም ሪስክ ሳይወስድ እዚህ ቦታ እንግዲህ እስካሁን በነበረው ቆጭቷቸው ሊሆን ይችላል። ካሁን በላይ ከወንድሞቻችን ጎን ሆነን ይሄን አረመኔ ጨካኝ ቡድን ለመታገል ወደኛ ስለመጡ ክብር ለነኛለን። ሌሎችም እነኚሁ መሰል ወንድሞቻችን ልጆቻችን ካሉ እውነት ለመናገር ይሄ በግል የመጣ ነገር አይደለም። እንደ አማራ የሁላችንም ትግል ነው። ለአንድና ይችን ትግል ለአንድና ለመጨረሻ ጊዜ የምንታገልባት ጊዜ ነች።
ካሁን በላይም መልሶ የማናገኘው እስከሆነ ድረስ እነኛም እስካሁን በማወቅም ሆነ ባለማወቅ እንግዲህ የተወሰነ ጊዜ ቆይቷል። ሰው ብዙ ነገር ሳያቅ ሊሳሳት ይችላል። ነገር ግን ቆጭቷቸው ከወንድሞቻችን ጋር ከአባቶቻችን ጋር ከወገናችን ጋር አፈሙዝ መዟዟር የለብንም በሚል ውስጣዊ ስሜት ተሰምቷቸው ለመታገል ከኛ ጎን ሆነው አምነው ስለመጡ ደስ ይለናል። በዚህ ሁኔታ ፋኖቹ ደስታቸውን በመግለጽ ካሁን በኋላ የጋራ ጠላታችን የሆነውን ኃይል መዋጋት አለብን ሲሉ ነው በደስታ የተቀበሏቸው። ይህ በእንዲህ እንዳለም በተለይም በዘመቻ አንድነት ታላላቅ ጀብዶች እየተፈጸሙ መሆኑ ነው የተገለጸ የሚገኘው። በቡሬ ግንባር የዋን ገዳም የተካሄደው ጦርነት እጅግ ጠንካራ እንደነበረም ተገልጿል። በቁጭ ቀጠና ሸንዲ ወንበራ፣ ወርቅ አምባይ፣ ደጃች አሰቦ፣ ቡሬ ዳሞት ብርጌድ ነው ተሳትፎ የተደረገው በጦርነቱ። ቁጩና አላፋ ከተማን ይዘናል፣ እጅግ ከፍተኛ ቁጥር ያስሉ እስረኞችንም አስለቅቀናል ይላሉ ፋኖቹ። ቢኤም ወደ ጅጋና ቡሬ እየተተኮሰ ቢሆንም ግን በምንም ተአምር ወደኋላ ሳንል ትግላችንን አጠናክረን ቀጥለናል ሲሉ ነው ፋኖቹ የሚገልጹት። ማዳበሪያም ከ7000 ኩንታል በላይ ማርከናል፣ አሁን ወደፊት እየገሰገስን ነው ሲሉ ገልጸዋል። ሶስተኛ ቀኑን በያዘው ዘመቻ ነው አንድነት በአማራ ፋኖ በጎጃም 5ኛ መንገሻ አቲከም ክፍለ ጦር በቁጩ በሸንዴ ወንበራማ በአልፋ ከተሞችና አካባቢው በጠላት ላይ የከፍተኛ ተጋድሎ በማድረግ ላይ የሚገኘው። ትግሉ አሁን ወደፊት ጠንክሮ የቀጠለበት መሆኑን ነው የታወቀው። ዘመቻ አንድነት ጠንካራ ኃይል ሆኗል ብለዋል። በዚህም ወርቅ አባይ ብርጌድ፣ ደጃች አሰቦ፣ ቡሬ ዳሞት ብርጌድና በዚህ ውጊያም ተሳትፈዋል። ትልልቅ ጀብዱም ተገኝቶ እንደሆነ ነው የገለጹት። ቁጭና አለፋ ከተሞችን በቁጥጥር ስር መዋላቸውን፣ ከ200 በላይ እስረኞች ተፈተው ከፋኙ ብልጽግና ነፃ መውጣታቸውን፣ በብልጽግና ወታደራዊ አመራሮችና ታንክ ውስጥ በተሸጉ ካድሬዎች ተደብቀው የነበረ ከ7000 በላይ አፈር መዳበሪያ በቁጥጥር ስር ማግባታቸውና በቁጥር ከፍተኛ ቁጥር ያለው ኃይል ሙትና ቁስለኛ መሆኑንም ነው የገለጹት። ፋኖቹ አሁን ትግላችንን አጠናክረን ወደፊት እየገሰገስን ነው ሲሉ ነው የገለጹት። ግራ የገባው የመንግስት ኃይል ዛሬም ወታደሮቹን ወደዚህ እያመጣ እያስቀጠፋቸው ነው ሲሉም ገልጸዋል። በሌላም በኩል ፋኖቹ ትግላቸውን አጠናክረው የቀጠሉ ሲሆን ከፍተኛ የጦር አመራሮችን ጭምር በመደምሰስ ትግሉን አጠናክረናል ሲሉ ገልጸዋል። አንድ ኮሎኔልና 2 ሻለቆች ከነሙሉ ሰራዊታቸው ሲደመሰሱ ድሽቃን ጨምሮ በርካታ መሳሪያ መማረካቸውንም ነው የተገለጸው። በምስሉ ላይ የምናየው የጦር መሪ በተለይም በፋኖቹ ተጋድሎ ላይ ከዚህ ቀደም ብዙ ወገኖችን ንጹሃንን ሲጨፈጭፍና ሲያስጨፈጭፍ የነበረ አሁን ግን በእጃችን ገብቷል ሲሉ ገልጸዋል። በዘመቻ አንድነት በ3ኛ ቀኑ ውሎ ዘንጋና ብርጌድና ጊዮን ብርጌድ በጥምረት በፈጸሙት ማጥቃት ነው የወራሪውን ብልጽግና የጦር ኃይሎች በመደምሰስ በቁጥጥር ስር ሁሉን እያደረግን የምንገኘው ሲሉም ገልጸዋል። ዘንገና ብርጌድ ከጊዮን ብርጌድ ጋር በመተሳሰር ታላቅ ጀብዱ በመስራት የጠላትን ኃይል አሸንፋ በከፍተኛ ኃይል ድል መጎናጸፏም ገልጸውታል። ከትላንትና ጀምሮ በአሸፈና አካባቢው አውደ ግንባሮች በተደረጉ ተጋድሎች በሰው ላይ ከፍተኛ ጉዳት ሲያደርሱ የነበረው ኮሎኔል አባተ እንደዚሁም 2 ሻለቃ አዛዦች ከነ ሰራዊታቸው ሙሉ በሙሉ መደምሰሳቸውንና የዘንገና ብርጌድ ድሽቃዎችን፣ ብሬድን፣ ስናይፐር እና ለጊዜው በቁጥር ያልታወቁ ከፍተኛ ክላሽንኮቭ መሳሪያዎችና ከ10,000 በላይ ተተኳሾችን መማረካቸውንም ነው የገለጹት። ትግሉን አሁን አጠናክረን ወደፊት እየገሰገስን ነው ሲሉም ገልጸዋል። ይህ በእንዲህ እንዳለም በሌላም በኩል በጎጃም በተደረጉትም ተጋድሎች የአማራ ፋኖ በጎጃም የራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር አባላት የሆኑት ወንበራ ብርጌድ፣ ወርቅ አባይ ብርጌድ እና ደጃች አሰቦ ቡሬ ዳሞት ብርጌድ በጥምረት ባደረጉት ተጋድሎ ቁጭ ከተማ እንዲሁም አስፋ ከተማ ተቆጣጥረውታል። በፋኖች መግባቱን ነው የተገለጸው። አልፋ ከተማ ላይ በግዳጅ አገዛዙ ለሚኒሻ ለማሰልጠን ያሰማራቸው ወጣቶችም የፖለቲካ እስረኞች ሁሉ መፈታታቸውን ነው እየተገለጸ የሚገኘው። ትግሉን አጠናክረን ቀጥለንበታል፣ ወደኋላ የሚያስብለን አንድም ነገር የለም ሲሉ ነው የገለጹት ፋኖችም። በእንዲህ እንዳለም ዘመቻ አንድነት በጎንደርም ታላላቅ ጀብዶችን በመፈጸም ድል መጎናጸፉን እየገለጸ ነው ያለው። በሁሉም የአማራ ግዛቶች ከመጋቢት 10 2017 ጀምሮ የተጀመረው የፋኖ ወታደራዊ ማጥቃት በጎንደር ግንባር አንጸባራቂ ድሎችን አግኝተናል ሲል ገልጿል። ከተጀመረ 3ኛ ቀኑን ባስቆጠረው ዘመቻ አንድነት የጎንደር ግንባር 3ኛ ቀኑን ረፋድ ከ4 ሰዓት ድረስ የተገኙ የአውደ ውጊያዎች እጅግ ከፍተኛ ናቸው ሲልም በዝርዝር ለማስቀመጥ ሞክረዋል። አሁን ወደፊት እየጠነከርን እየገሰገስን ሲል የሚገልጸው የፋኖ ኃይል ከዚህ በኋላ በሚመጡት ኃይሎች ላይ ሁሉ እርምጃችን ጠንካራ ነው ሲሉ ነው እየገለጹ የሚገኙት።
በምዕራብ ጎንደር የምስራቅ ደንቢያ ዋና መቀመጫ ቆላድባ ከተማን በመቆጣጠር መሽጎ የነበረውን የጠላት ሙትና ቁስለኛ በማድረግ ጀብዱ የፈጸሙት የአፎጎ የታደጎ ብርሃን ክፍለ ጦር ሲሆን በጎንደር ከተማ ቅርብ ርቀት በተመሳሳይ ጥቃት ማድረሱንም ልዩ ስሙ ጉንዲ ብሪት በሰፈረው ጠላት ላይ የተጋድሎ ብርሃን ክፍለ ጦር በአካል ሻለቆችና ጥቃትም ከፍተኛ ጉዳት ማድረሱም ነው እየገለጸ የሚገኘው። በማዕከላዊ ሰሜን እንደዚሁም ምዕራብ ጎንደር ቀጠና በተከታታይ ቀናት በደረሰው ምትና የአፎጎ ወታደራዊ ቁመና በመገምገም ቀጠናዊ ቸቆ ለመውጣት የወሰነው የጠላት ኃይል የሚከተሉ ከተሞችን በመልቀቅ ሲፈረጥጥ የወገን ኃይል ከተሞቹን ተረክበዋል ሲሉ ነው የገለጹት። ታች አርማጮ ወረዳ ሙሴባ፣ ኩርቢ፣ ማይኒ፣ ዋሊያ፣ እርጎዬ፣ ጅንገር ከተሞች በዘመቻ አንድነት ነፃ ሆነዋል ሲል ገልጧል። በማዕከላዊ አርማጮ ወረዳም እንደዚሁ ዳንጉራ፣ ታጉራ፣ ሞገሴ ከተሞች ከጠላት ነፃ መሆናቸውን አክሎ ገልጧል። በጠገዴ ወረዳ ሳጉና፣ አዴት ከተሞች በዘመቻ አንድነት በወገን ቁጥጥር ስር የገቡ የጎንደር ግንባር ከተሞች ሲሆኑ የህዝብ ሰራዊቱን በደስታ እየተቀበለ እያስተናገዳቸው መሆኑ ነው እየተገለጸው። በሰሜን ጎንደር ቀጠና አደርቃይ ወረዳም እንደዚሁ አደርቃይ ከተማና ዛሬም ከተማ አቅራቢያ በተደረገ ማጥቃት የጠላት ሙትና ቁስለኛ ሁሉ ለመልቀቅ የተገደደበት የዘመቻ አንድነት ወታደራዊ ንቅናቄ ተጠቃሽ ድሎች መሆናቸውን ገልጠዋል። በደቡብ ጎንደር ቀጠና ደራ ሐሙሲት በአገዛዙ ሹመት ላይ ያነጣጠረ ማጥቃት ከ7 በላይ እርምጃ የተወሰደባቸው መሆኑንም አክሎ ገልጸዋል። ዘመቻ አንድነት ወታደራዊ ማጥቃት በጎንደር እንደቀጠለ ሲሆን አሁንም በተለያዩ አካባቢዎች ውጊያው ጠንክሮ ቀጥለዋል። በሌላም በኩል በሌተናል ጀነራል መሐመድ ተሰማ የሚመራው ኃይልም እንደዚሁ ባደረጋቸው እንቅስቃሴዎች ፋኖቹ እርምጃ ወስደውበታል። በተለይም ምስራቅ እዝ ውስጥ በተቀሰቀሰ የብሔር ግጭት በርካታ የሰራዊቱ አባላቶች ህይወታቸው ማለፉም ነው የታወቀው። ሰራዊቱ ጎራ ለይቶ በቡድን መሳሪያ ጭምር እየተዋጋ ሲሆን በዚህም ከተጋደሉት በተጨማሪ በርካታ ወታደሮች ቆስለው ወደ ሆስፒታል መወሰዳቸው ነው መረጃዎቹ የሚያመላክቱት። አሁን ጥቅሉ ጠንክሮ ቀጥሏል። ወደኋላ የሚያስብለን አንድም ነገር የለም። ትግላችን ከዚህ በኋላ ወደፊት ነው ሲሉ ነው የገለጹት። በመሀል ሳይንት ወረዳም በተደረገ ውጊያ የሚሊሻና የአድማ ብተና አባላትም ላይ ከባድ የሆነ ጉዳት መድረሱም ነው እየተገለጸ የሚገኘው። በደቡብ ወሎ ዞን መሀል ሳይንት ወረዳ በትላንትና ጀምሮ ከንጋቱ እኩለ ቀን ድረስ በተደረገ ውጊያ የቢአዳን ተላላኪ በሆኑ የሚሊሻና አድማ ብተና አባላት ላይ ከባድ የሆነ ሰብአዊና ቁሳዊ ውድመት መድረሱን ተገልጧል። ውጊያው የተካሄደው በወረዳው ወዳጅ እና ወርቅ ማውጫ በተባሉ 2 ቦታዎች ላይ ሲሆን በዚህም በርካታ ቁጥር ያላቸው አድማ ብተናና የሚሊሻ አባላቶች በቁጥጥር ስር መዋላቸውና እርምጃ መወሰዱን ገልጿል። በተለይ በምዕራብ ወሎ ኮራ አማራ ሳይንት መቅደላ ክፍለ ጦር ስር አትሮስ ብርጌድ እንደገለጹት ከሆነ የሚሊሻና የአድማ ብተና አባላቱን ከአትሮስ ብርጌድ ጋር ውጊያ ያደረጉት ራሱ መከላከያ ሰራዊቱ ብሎ የሚጠራው ጸረ አማራ ቡድን መሆኑን ነው የገለጸው። አሁን ወደ ኋላ የሚያስብል አንድም ጉዳይ የለም። በፋኖች በኩል ትግሉ ጠንክሮ ቀጥሏል ሲሉ ፋኖቹ ገልጠዋል። ከፋኖ ዘገባዎቻችን ወጣ ስንል አዲስ አበባ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን መለያ አስመስለው በመልበስ ህዝቡን ሲያሳስቱ የነበሩ የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አሳወቀ። በማስመሰል ሲያጭበረብሩ የነበሩትን ነው በቁጥጥር ስር አውያቸዋለሁ ሲል ፖሊስ የገለጸው። እነዚህ ወጣቶች አንደኛ ሸጋው ጫኔ ያንለይ ጥበቃ፣ ሁለተኛ መሐመድ ሐምዛ ሐሲን ባለሱቅ፣ ሶስተኛ አቤኔዘር ተስፋዬ በየነ ቲክቶክተር፣ አራተኛ ጌትነት ደምለው ዳምጤ ጥበቃ የተባሉ ግለሰቦች እንደሆኑ ነው የተገለጸው። ተጠርጣሪዎቹ በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ደብረ ወርቅ ህንፃ አካባቢ ደንብ ማስከበር በማስመሰል በጎዳና ንግድ የሚተዳደሩትን ንብረታቸውን በመበተንና በመደብደብ የሐሰት ቪዲዮ በመስራት ህብረተሰቡን አሳስተው መንግስት ላይ ጥላቻ እንዲፈጠር ያደረጉ መሆናቸው ነው የተገለጸው። ተጠርጣሪዎቹ አሁን በፖሊስ ቁጥጥር ስር መዋላቸውና ጉዳያቸውም እየተጣራ መሆኑን አክሎ ገልጿል። እንደነዚህ አይነቶችን በምንም ተአምር ወደኋላ የምንተው አይደለም፣ ፖሊስ እያጣራ ለህዝቡ ያሳውቃል ሲልም ገልጿል። ተመልካቾቻችን
ትግሎቹ አሁንም በፋኖ የመቀጠል ብቻ ሳይሆን በመንግስት ላይ ከፍተኛ ጉዳት እየደረሰበት ያለ ቢሆንም ዛሬም ጨምሮ ወደፊትም የምናደርጋቸው ተጋድሎች የሚቀጥሉ ናቸው ሲሉ የተጨነቀውን የአብይ አህመድ ካቢኔን ለመሸፈን ጥረት እየተደረገ ያለበት ሁኔታ እንዳለም ተገልጿል። በዚህም በተለይም በአማራ ክልል አጀንዳ የማሰባሰብ ሂደት የቀድሞ ዝግጅት ስራ ከ80% በላይ መጠናቀቁን ሀገራዊ ምክክር ኮሚሽኑ አሳውቋል። በዚህም 6000 ተሳታፊዎች የሚጠበቁበትን የክልሉ አጀንዳ ማሰባሰብና በቅርቡም ስራ ለመጀመር ዝግጅታችንን አጠናቀናል ሲል ነው ይህ አካል የገለጸው። ይሁን እንጂ በፍጹም እጅግ የተሳሳተ መረጃ በአማራ ክልል እንኳን የክልሉ መንግስት ፕሬዝዳንት እንኳን ተቀምጦ ባልተቀመጠበትና በማይንቀሳቀስበት ክልል ውስጥ 80% ያሉን አጠናቀናል ብለው የገለጹትን የኮሚሽኑ ኮሚሽነር ዶክተር ዮሐንስ አንደየን ወቅሰዋቸዋል። ያልተደረገና ያልተፈጸመ ነገር እንዴት እንዲሆኑ ተብሎ ይገለጻል ሲሉ ነው የተቿቸው። የመንግስት ኃይል ከፍተኛ ችግር ውስጥ በገባበት በዚህ ሰዓት የበጀት እጥረቱ እጅግ ከፍተኛ ዕዳ ውስጥ እንደከተተው የተረዳው ለመንግስት ሰራተኞችም ጭምር ደሞዝ መክፈል እንደማይችል እያወቀው አካል አሁንም ፖሊስ ጣቢያዎችን ከቅጣት ገቢ እንዲሰበስቡ ትዕዛዝ አስተላልፎላቸዋል። ፖሊስ ጣቢያ ከደንብ ማስከበር ጋር በመሆን ዜጎችን ገንዘብ በመቅጣት ገቢ እንዲያሰባሰቡ ነው ትዕዛዝ የተሰጣቸው። እያንዳንዱ የፖሊስ ጣቢያ በቅጣት የሚያስገባው የገንዘብ ኮቴ ተጥሎበት በትላንትናው ዕለት ብቻ 4.2 ሚሊዮን ብር ተሰብስቧል። አሳዛኙ ነገር ግን ቅጣቱ ባድሎና በዘረኝነት ዜጎችን በመከፋፈል እንደሆነ ነው ይህ እየተሰራ ያለው ብለዋል። አሁን የገንዘብ እጥረት ያለበት የመንግስት ኃይል በተደጋጋሚ ጊዜያት በዜጎች ላይ የሚጥላቸው ገንዘብ ማሰባሰብ ችግሮች እየከፉ መምጣቱ እጅግ የመንግስትን መውረድና ለማስተዳደር አቅም ማነስ አመላካች ነው ሲሉም ይገልጻሉ ብዙዎቹ። ትምህርት ሚኒስቴር በአካዳሚ ምክንያት ከአንድ ተቋም የተባረረ ተማሪ ወደ ሌላ ተቋም ሲመዘገብ ቀድሞ በተባረረበት ተቋም ያገኘው ውጤት እንደማይያዝለት ተገለጸ። ይህንን ማዝ አትችሉም፣ ህጉም አይፈቅድላቸውም ሲል ትምህርት ሚኒስቴር ይህንን አሳውቋል። የትምህርትና ስልጠና ባለስልጣን መስሪያ ቤቱ ነው ለሁሉም የግል ከፍተኛ ትምህርት ተቋማቶች በአካዳሚ ምክንያት ለተባረረ ወይም ዲስሚሳል ተማሪ የኮርሱን ኤግዘምሽን በተመለከተ አዲስ መመሪያ በላከው ደብዳቤ ላይ እንዳሳወቀው ከሆነ ባለስልጣኑ በሚኒስትሮች ምክር ቤት በወጣው ደንብ ቁጥር 515/2014 ዓ.ም በተሰጠው ስልጣንና ተግባር ትምህርትና ጥራት አግባብንን ለማስጠበቅ እና ለመከታተል ስልጣን ተሰጥቶታል። ስለሆነም ይህንን አውቃችሁ ጥንቃቄ ባለው መልኩ ስራችሁን እንድሰሩ ሲል አስጠንቅቋል። በአዲስ መልክ ሌላ ተቋም ውስጥ በትምህርት ዘመን በተቀመጠው የመቁረጫ ነጥብ ውስጥ የሚያስገባ ከሆነ ተመዝግቦ ቢማር ቀድሞ በተባረረበት ተቋም ግን በአንዳንድ ኮርሶች ያገኛቸው ውጤቶች በፍጹም ኤግዘምት አይደረጉም ሲል አስጠንቅቋል። ህወሓት በህወሓት ያሉት ወታደሮች ከፍተኛ የበጀት እጥረት አለብን፣ ስለዚህ መመገብ አልቻልንም ሲሉ ገለጹ። በትግራይ ክልል የተፈጠረው ሁኔታ እስኪፈታ ድረስ የቀለብ በጀት እጥረት ስላጋጠመን ከዚህ በፊት በቀን 115 ግራም 7 ዳቦ እየቀረበ የነበረ ሲሆን አሁን ግን 100 ግራም 7 ዳቦ ነው የምናቀርበው ሲል ነው የገለጸው። አሁን አቅም የለንም፣ ባለው ነገር ተቻችላችሁ እንድትመገቡ ሲልም ነው እየገለጸ የሚገኘው። ችግሮቹን መቅረፍ አልቻለም። የኢትዮጵያ መንግስት ቁጭ አድርገው ከሚቀልባቸው የትግራይ ወታደሮች ውስጥ አሁንም ምግብ የለንም ወቀሳ እያቀረቡ ነው የሚገኙት። 12 ኢትዮጵያና ኤርትራን በከፍተኛ ባለስልጣናት ወታደራዊ አዛዦች በጀርመን በጦር ወንጀል የክስ አቤቱታ እንደቀረበባቸው ተሰማ። አንድ የቀድሞ የትግራይ ጊዜያዊ አስተዳደር ኃላፊና የአንድ የቀድሞ የረድኤት ሰራተኛ በ12 ኢትዮጵያንና ኤርትራን ከፍተኛ ባለስልጣናትና ወታደራዊ አዛዦች ላይ ነው በትግራይ የጦር ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀሎችን ፈጽመዋል በማለት ለጀርመን አቃቢ ሕግ ክስ የቀረበባቸው። በተለይ በሰብአዊ መብት ጥሰት ላይ የሚፈጸም ወንጀልን በተመለከተ በየትኛውም ሀገር ቢሆኑ ሊለቀቁ አይገባም ነው የተባለው። እነዚሁ የኢትዮጵያና ኤርትራ ላይ ወንጀል ፈጽመዋል የተባሉ ባለስልጣናቶች ለሕግ እንዲቀርቡ ነው ጥያቄ እየቀረበ የሚገኘው። ከቀድሞ የአስተዳደር ኃላፊና ረድኤት ሰራተኛ በተጨማሪ 8 የትግራይ ተወላጆች ክሱን በጋራም አቅርበውታል። የወንጀለኞቹ ሰለባና ወንጀለኞቹ ሲፈጸም እማኞች የነበሩት አቤቱታ አቅራቢዎቹ የጀርመን ፌዴራል አቃቢ ሕግ በወንጀለኞቹ ላይ የምርመራ መዝገብ እንዲከፈትና በሀገሪቱ ፍርድ ቤትም ክስ እንዲመሰረት ነው ጥያቄ ያቀረቡበት። ግለሰቦቹ አቤቱታን ያቀረቡት ሌጋል አክሽን ወርልድ ዋይድ በተሰኘ የህግ ተቋማትና ሌሎችም ድርጅቶች የህግ ባለሙያዎች ድጋፍ በመታገዝ እንደሆነ ነው የገለጹት። ይህንን
እርምጃ አጠናክሮ እንደሚቀጥልም ነው የገለጸው። በተለያዩ ዓለማትም ቢሆን ይህ ጉዳይ እንዳይቆም ጥያቄው ቀርቧል። አሜሪካ በትራምፕ አዲሱ አብዮት አሁንም እንደቀጠለ መሆኑ ተገለጸ። ፕሬዚዳንት ዶናልድ ትራምፕ የአሜሪካንን የትምህርት ሚኒስቴር እንዲዘጋ ትዕዛዝ ሊሰጡ እንደሆነም ታውቋል። ፕሬዚዳንቱ የሀገሪቱን የትምህርት ሚኒስቴር እንዲዘጋ የሚደረገውን ትዕዛዝ በፍርሚያቸው ሊያጸድቁት ይችላል ተብሎ ነው የተገለጸው። የጥቁሮቹን መብት ለጥቁር አትኩሮ የሚሰራው NAACP የተባለው ተቋም ፕሬዚዳንት ሪክ ጆንሰን የተባለው የትምህርት ማጥራት ለመጠበቅ በፌዴራል መንግስት ድጎማ ላይ ጥገኛ ስለሆኑ ለሚሆኑ በሚሊዮኖች ለሚቆጠሩ የአሜሪካ ህጻናት ይህ የጨለማ ቀን ነው ሲሉ ነው የገለጹት። በ57ኛው የአፍሪካ የገንዘብ እቅድ እና ኢኮኖሚ ልማት ሚኒስትሮች ጉባኤ ላይ የተሳተፉ ባለሙያዎች የአፍሪካ መንግስት የንግድና ሌሎችም ግብይቶች በአገር ውስጥ ምንዛሬ ለመሳተፍ አማራጮች እንዲፈልጉ ጠየቁ። የሀገር ውስጥ ምንዛሬ ፋይናንስን በማስቀደም የአፍሪካን ኢኮኖሚ የውጭ ጥገኝነት ለማስጠበቅና የበለጠ ጠንካራ ፋይናንስ ስነ ምህዳር ለመፍጠር ነው ንቁ እርምጃ ነው ሲሉ ለተባበሩት መንግስታት የአፍሪካን ኢኮኖሚ ኮሚሽን ዋና ኢኮኖሚስት ሃናን ሞርሲ በስብሰባው የተገለጸው። አፍሪካኖች በተለይም አሜሪካና በአውሮፓኖች እየተጣለ ያለው በተመለከተ ጫና እየፈጠረባቸው ስላለ በውስጥ ገንዘብ እንዲገበያዩ አሁን ሀሳብ ቀርበዋል። በአሜሪካ አትላንታ በደረሰ የመብረቅ ጥቃት ጉዳት መድረሱ ተገለጸ። በአሽከርካሪዎች ላይ የደረሰው ይህ አደጋ እጅግ አሳዛኝ እንደነበረም ነው የተገለጸው። የመብረቅ ጥቃቱ እንደተፈጸመ በተለይም በአሜሪካ አትላንታ ከተማ በአውራ ጎዳና ላይ እየተንቀሳቀሰች ያለች መኪና ፊት ለፊት ነው መብረቁ የመታት። ብዙዎቹ አሽከርካሪዎች እጅግ ደንግጠናል፣ እንዲህ ነገር ሲገጥመን ይህ የመጀመሪያው ነው፣ ወዴት እንደምንሄድ እንኳን ማወቅ አልቻልንም ሲሉ ገልጠዋል። ጣሊያን አንድ የ100 ዓመት ጣሊያናዊ ሴት ለ37 ዓመታት በአንድ ቀን ሳያቋርጥ የቡና ማሽን ላይ ቡና ቀይ ሆነው መስራታቸው ተገለጸ። በየቀኑ የቡና ቤቱን በጠዋት 1 ሰዓት ከፍተው ምሽት 1 ሰዓት ይዘጋሉ ነው የተባለው። ከስራና ከቡና ውጭ ህይወት መገመት የማይቻል ነው የሚሉት እኚሁ የ100 ዓመት ዕድሜ ባለጸጋ እጅግ ተወዳጅ የስራ ሰው እንደነበሩም ታውቋል። ሱዳን ጦር በ2 ዓመት ጦርነት በኋላ የፕሬዝዳንቱን ቤተ መንግስት መልሰው መያዛቸው ተገለጸ። የሱዳን ጦር በካርቱም የሚገኘውን ፕሬዝዳንት ቤተ መንግስት ከተቀናቃኙ ሚሊተሪ የፈጣን ደጋፊ ኃይሎች በመንጠቅ ነው በቁጥጥር ስር መዋሉን ወታደራዊ መሪዎች የገለጹት። ሱዳን ለረጅም ዓመታት እየተደረገ ያለባት ውጊያ አሁንም ጠንክሮ የቀጠለ ሲሆን በርካቶች መሞታቸውም ታውቋል። በተለይም በማህበራዊ ሚዲያ የተለጠፉ ቪዲዮዎችና ፎቶግራፎች የተደሰቱ ወታደሮች የጦር መሳሪያቸውን ከፍ በማድረግ ሲጮሁና ተንበርክከው ሲጸልዩም ያሳያሉ። ሰራዊቱ RSF ተብሎ የሚጠራውን የትጥቅ ተቀናቃኞችን ከተባረረ ከ2 ዓመት በኋላ ነው ዋና ከተማይቱን መልሶ ለመቆጣጠር የተዘጋጀ የሆነው። የመከላከያ ቡድኑ እስካሁን አስተያየት አልሰጠም። የጦሩ ቃል አቀባይ ነቢል አብዱላሂ በመንግስት ቲቪ እንደተናገሩት ከሆነ ወታደሮቹ በማዕከላዊ ካርቱም የሚገኘውን ቤተ መንግስት እና ሚኒስትር መስሪያ ቤቶችን ተቆጣጥረዋል ብለዋል። አብደላ አክለውም ሰራዊታችን የጠላት ተዋጊዎችንና መሳሪያዎችን ሙሉ በሙሉ አውድሟል ሲሉም ነው የተደመጡት። ድሉ እስከሚጠናቀቅ ድረስ ትግላችንን እንደምንቀጥል እናረጋግጣለን ብለዋል። ካርቱም የሀገሪቱን የእርስ በርስ ጦርነት ከ2 ዓመት በፊት የጀመረችበት እና አንዳንድ ታላላቅ ጦሮች የተያዱባት ከተማ እንደሆነች ለማወቅም ተችለዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን መስሉ ነበረ። በዜናዎቻችን በቀጥታ ዝግጅቶቻችን እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰነበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስቴ ነበርኩኝ። በቀጣይ ዝግጅቶቻችን እስከምንገናኝ መልካም ጊዜ